በጣም አመሰግናለሁ ረዳት ፕሮፌሰር ፋኖ ኢያሱ አባተ የአማራ ፋኖ በጎንደር የህዝብ ግንኙነት ምክትል ኃላፊ። እንግዲህ ዛሬ በጎንደር ዙሪያ በአጠቃላይ በስፋት እየተካሄደ ስላለው ህዝባዊ ተጋድሎ መረጃ እንዲሰጡን ነው። እንግዲህ በጣም ብዙ ቦታዎች ናቸው። መረጃዎች እንደሚያሳዩት ራስ ጋይንት፣ ሰዴ ሙጃ፣ እስቴ፣ ገላውዲዮስ፣ ንፋስ መውጫ፣ ሻውራ፣ አምባ ጊዮርጊስ፣ ቋራ፣ አርማጮ፣ በለሳ፣ ደንቢያ ብዙ ቦታዎች ናቸው። ጎንደር ተነስቷል። እስቲ ምንድነው ያለው በዝርዝር ይንገሩኝ። አመሰግናለሁ መሳይ። እንግዲህ ከሰሞኑ አሸባሪ አጠላይ ጎንደር አካባቢ ኦፕሬሽን የሚሉት አለ። በሱ አግባብ ጦርነቱን እናጠናቀቃለሁ ያለ ፕሮፓጋንዳ ባፈቀዳቸው አማካኝነት እየነዛ መሰነባበቱን ተገፋሉን። ከዚያም በዚህ መሰረት እኛ እንደ አማራ ፋኖ በጎንደር በተለይ ከነሱ ውስጥ አንደኛው የፕሬስ አውጥቶ ያውቃ ሳይገነዘቡት ወደ አድማ ብተና የተቀላቀሉትና በመከላከያ ሰራዊት ኢንኮቴሽን ባሉት ውስጥ ያለውን ኃይል የምህረት አዋጅ 2 ሳምንት የሚቆይ አውጀናል። የሚዲያዎች ማሰራጭተናል። ሁለተኛው ደግሞ በየአቅጣጫው አስጨንቆ ትልልቅ ከተሞችን መቆጣጠርና ምንም አቅም የሌለው መሆኑን ማሳየት ነው። በተለይ በንጹሃን ላይ የሚደርሰውን ግፍ እዚህ በላይ መታገስና መቋቋም አልቻልንም። ብዙ ጊዜ ከተማ ላይ አውደ ውጊያዎች ሲካሄዱ ጉዳት ሊደርስ እንደሚችል እንገምት ነበር። ከዚህ በፊት መጀመሪያ ጎንደር አካባቢ ሐምሌ 27 ነሐሴ 2 የነበረው ጦርነትም ከተማ ለቀን የወጣንበት አንደኛው ምክንያት እሱ ነው። ዳሩ ግን በየትኛውም ባገኝበት አጋጣሚ ንጹሃንን ከመግደል ከማሰቃየት ስላልተቆጠበ የተከፈለው መስዋዕትነት ይከፈል በሚል ልዩ ዕቅድ አቀደን የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ከጭስ አባይ ዙሪያ ሀራ ገዳም ጎንደር አካባቢ በመነሳት ይህን ከልጫ ጀምሮ ጦርነት እያደረገ እስቴ መካነ ኢየሱስ፣ ወለላ ባህር፣ ጉና ክፍለ ጦር ጋር ጥምረት በመፍጠር ወደ ሰዴ ሙጃ ነበር ያቀናው። ሰዴ ሙጃ ደግሞ የገብርዬ ክፍለ ጦር አዛዥ ከፍ ያለው ደሴን ጨምሮ ትልቅ አመራሮች የአማራ ፋኖ በጎንደር ምክትል ሰብሳቢና ወታደራዊ አዛዥ ከዛጎች በመነሳት ከጋይንቴ ስማዳን መገንጠያ አቋርጦ ሰዴ ሙጃ አካባቢ ማህበረሰቡ ላይ በተለይ በሙስሊም ወገኖች ላይ ያልተገባ ግንዛቤ ለመፍጠር ጥረት ሲያደርግ ነበር። ይህንም ምናቆስ እና ገልባጤ ታቦ ፈረስ ቤት ሰላም መንደር የሚባለውን በማቆራረጥ በረሃውማውን ክፍል ተገያ ዳዳ ላይ ከህዝቡ ጋር ከፍተኛ የሆነ ውይይት በማድረግና በመግባባት ወደ ያጣጫው ለመመረስ ጥረት ስናደርግ ወላ ባህር ላይ በተለያየ አቅጣጫ ከባ ተደረገ። እሱንም እየመጣበት በአራቱም አቅጣጫ የገብርዬ ክፍለ ጦርና አስታለው ደሴ ክፍለ ጦር ዋና አዛዦቹን ጨምሮ ከፍ ያለው ደሴና ኮርኔል ታደሰ ሸቴን ወደ ጋይንት በሁለቱም ጋይንት ወደ ነፋስ መውጫና ታች ጋይንት የመጣውን ኃይል የወጉ ቦታ እያስለቀቁ ተመለሱ። የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር ደግሞ ከወላ ባህር በስማዳ የመጣውን ኃይልና የስቴውን በመውጋት እስቴ ከተማን ትናንት እስከ ግማሽ ሌሊት ተቆጣጥሮ ነበር። በተለይ ከደብረ ታቦር አመራር ጭምር ጭኖ ወደ እስቴ መካነ ኢየሱስ ከተማ ሲገባ የነበረውን ኃይል ማዶቃ የሚባለው ጫካ አካባቢ ደፈጣ በመጣት ዱቄት ማድረግ ችሏል። በዚያም የጋሳይን ጀምሮ ለዋየ ላይ ንጹሃንን ፋኖን ትደግፋላችሁ በማለት ከአራም የሚበልጡ ንጹሃንን ጭኖ ሲሄድ የነበረ 5-6 ፓትሮል ነበር ከመከላከያና ከፖለቲካ አመራሩ ጋር። ንጹሃኑ ጦርነቱ በተፈጠረበት አጋጣሚ ከ20 የሚያንሱ ወደ መካነ ኢየሱስ ከተማ ሲገቡ እና አድራሻቸው ሲጠፋ ሌሎቹ ግን እያመለጡ ወደ የቤታቸው መሄድ ችለዋል። ዛሬ ደግሞ የገብርዬ ክፍለ ጦር ታች ጋይንት ከሙጃ የመጣውን ኃይል ሙሉ በሙሉ በመደምሰስ አንድ ዲሽቃና ከ3 በላይ ብሬን የከባድ መሳሪያና የነፍስ ወከፍ መሳሪያ ተተኳሾችን ጨምሮ ብዙ ገቢ አግኝቷል። 100 አለቃውም ተማርኳል። ይሄ እንደ ልዩ ሰበር ሁሉ ሊቀመጥ የሚችል ድል ነው። የሜጀር ጀነራል ባንታ ባተ ተወርዋሪ ከፊል ክፍለ ጦር ደግሞ ገላውዲዮስ ከተማን በመቆጣጠር ከአርብ ገበያ ወደ በስቴ ወደ ጋይንት ሊሄድ የነበረውን ኃይል መክቷል። የጉና ክፍለ ጦር እስቴ ዴንሳ ብርጌድ እስቴ ከተማና ከሀገረ ቢዘን ከስማዳ ብርጌድ ጋር ከስማዳ ወደ ጋይንት ሊሄድ የሚችለውን ኃይል ሙሉ በሙሉ መመከት ችሏል። ያስቻለው ደሴ ክፍለ ጦር በኮርኔል ታደሰ የሚመራው ከሌሎች የገብርዬ ክፍለ ጦር ብርጌዶች ጋር ላይ ጋይንትን ወይም ነፋስ መውጫን በመቆጣጠር ወደ ታች ጋይንት ወደ ከፍ ያለው ደሴ ሊሄድ የሚችለውን ኃይል ሙሉ በሙሉ መዝጋት ችሏል። ማህደረ ማርያም ዙሪያ ያለው የበጌምድር ብርጌድ በጉና ክፍለ ጦር ስር ያለው ኃይል ከደብረ ታቦር ወደ ገላውዲዮስ ጫና እንዲያደርግ ሙሉ ዘግቶ ነበር የቆየው። በሰሜኑ ክፍል ደግሞ እንግዲህ ከመሰንበቻው ከሶረቃ ጀምሮ ዳባት፣ አምባ ጊዮርጊስ እጅግ አስጨናቂ በሆነ ድል በለሳ አካባቢ ጨምሮ ነው የቆየው። ትናንትና ከትናንት ወዲያ ሻውራ ያለፋ ወረዳ ከተማ ሻውራ የአድዋ ክፍለ ጦር የአማራ ፋኖ ጎንደር ክፍለ ጦር ቁጥጥር ማድረግ ችሏል። የታንቃበርና ሙር ከተማ የሚባሉ ሙሉ በሙሉ በመቆጣጠር ከፍተኛ የሆነ ድል አስመዝግቧልና ከየክፍለ ጦሮቹ ሪፖርት የሰዓቱ ለሚዲያዎች ይቀርባል። እኔ ደግሞ እንደ አማራ ፋኖ ጎንደር ጠቅለል ብሎ ያለ መረጃ ነው የሚመስለው መሳይ። እንግዲህ ረዳት ፕሮፌሰር ኢያሱ አንዳንድ አዳዲስ ቦታዎች ጭምር ነው ተጋድሎ እየተደረገ የሚገኘው። በአብዛኛው በተለመዱ የደቡብ ጎንደር አካባቢዎች ነበረ በብዛት እስካሁን በተጋድሎ ስማቸው ሲጠቀስ የነበረው። አሁን ያዝለቀቅ ሲያደርግባቸው የነበሩት ላይ ጭምር ነው በስፋት ተጋድሎ እየተካሄደ ያለው። እንደው
ከውጤት አንጻር ስርዓቱ ላይ አገዛዙ ላይ ካደረሰው ኪሳራ አንጻር እነዚህ ድሎች እንዴት ሊገለጹ ይችላሉ? ምናልባት አዳዲስ ጥቃቶች ፈጽማለሁ ሌላ ዙር የመጨረሻ ክረምቱ ከመግባቱ በፊት እንደዚህ የሚባሉ ነገሮች ከአገዛዙ በኩል ይሰማሉና ከዛ አንጻርስ እንዴት ይታያል ሰሞኑኛው ተጋድሎ? ከሰሞኑኛው ተጋድሎ ጋር ብቻ ሳይሆን ከነበረው ቆይታና ከስርዓቱ የሰበት ቁመና አንጻር ብታየው በጣም የክፍለ ዘመኑ ተራ ቀልድ ነው የሚሆነው። ምክንያቱም አገዛዙ ውስጥ ያለው ሰራዊት ምንም አይነት መዋቅ ሞራል የለውም። ለምን ብሎ ነው አሁን ከአማራ ህዝብ ጋር የሚዋቅ? እዚህ ተጨንቆ ከኋላ በከባድ መሳሪያ የበደለ መሳሪያ ተደቅኖበት እንዳይንቀሳቀስ እንዳይገፍት እድል አጥቶ ነው። እድል ባገኘ በየትኛውም አጋጣሚ ከአገዛዙ ሰራዊት እየሾለፈ ይመጣል። እኛም ልብስ ቅያሬ፣ ልብስ፣ ትራንስፖርት፣ የመሳሪያ ዋጋ በደንብ እያሟላን ወደ የሚመጡት አካባቢዎች እየሸኘን ነው። ከዚህ አንጻር ይኮታኮትና ምንም አይነት ማና የሌለው ላይ ነው ያለው። ሚዲያ ላይ ብቻ ነው የቀረው። አቶ ከውጭ ንጹሃን መጨፍጨፍና የፋሰድናችሁ ፋኖን ትመስላላችሁ፣ ፋኖ በዚህ መጣ በማለት ሴቱንም ወንዱንም በዚህ ጦርነት ውስጥ ምንም ተሳስላቸው አቅማቸው የማይፈቅደውን ጭምር በመጨፍጨፍ ነው ተስያለ ያለው። ከሰሞኑ ግን ምናልባትም በዚህ በሳምንት ባልወሰደ ጊዜ ውስጥ እንደ ጎንደር ደብረታቦርንም ጎንደርን ደባል የዞን ከተማ የሚባሉ ሊያጣበት የሚችለው ድል በጣም ሰፊ ነው እና የሰሞኑ ድል እጅግ ልባችን የጠገነ የወንድሞቻችን መስዋዕትነት የናውተና አንዳርጌን እንግዲህ አሁን ባለው ሁኔታ ወታደራዊ አቅሙ የተዳከመ መምጣቱን ብዙዎች ወታደሮች የሚሊሻም ሆነ የአድማ በታኝም እንደዚሁ በተደረገው የምረት ጥሪ ወደ እናንተ እየመጡ እንዳለ እናውቃለን። እንደው በአጠቃላይ የመዋቅሩም በምን ደረጃ ላይ የመንግስት የብልጽግና መዋቅር በእናንተ አካባቢ በምን ደረጃ ላይ ይገኛል? ቁመና ኖሮት አካባቢውን ማስተዳደር የሚችልበት ወይስ በምን ሁኔታ ላይ እንዳለ መግለጽ ይቻላል? መሳይ እንግዲህ መጋጋቢ ስለሆነ በአሁኑ የመንግስት የሚባለው መዋቅር ያቦት ፍጹም በሆነ አምባገነናዊና ወታደራዊ አክትን እየሆነ ስለሆነ የመሩት ያለ ወታደራዊ አቅሙ ሲንኮታኮትና ሞራሉ ሲላሽት ፖለቲካው እንደዚያ እንደሚሆን ግልጽ ነው። በተለይ ደግሞ የወረዳ አመራሩ በየትኛውም ሂሳብ አንድም ቀበሌ ላይ ወርዶ ከህዝብ ጋር ሊወያይ የማይችልበት ደረጃ ነው ያለው። ብዙ ጊዜ ከወረዳም ወጣው ባህር ዳር፣ ጎንደርና ደብረታቦር በተለይ ባህር ዳር ነው መዳረሻቸው የሚያደርጉት። የባህር ዳሮቹ ደግሞ አዲስ አበባ ነው። ኢቭን ከአንድ ወረዳ ወደ አንድ ወረዳ እንኳን በእግረኛ አሁን ትናንት ሲጓዝ የነበረው ከደብረታቦር ጋሳኝ የወጣ እየወረደ በመኪና ሄደ። ከጋሳኝ እስቴ 50 ኪሎ ሜትር በላይ በእግሩ ነው ሲጓዝ የነበረው። እግረኛ አሰልፎ ወታደሩን በመሀል በፓትሮል ካቢኔው እየሄደ ያውም ነው መንገድ ላይ እንግዲህ ቅድም አዶቃ ካልኩት ቦታ ላይ ጥቃት የደረሰበትና እጅግ ተሳቆ ከወዳጅ ከዘመድም ተለይቶ ሰው ቤተሰብ ቢሞት እንኳን የማይቀብርበት ሁኔታ። ባለፈው ታደሰ ይርዳው የሚባል የክልል ምን ቢሮ ነው ኃላፊ የነበረው ሰው እንኳን ሲሞት ለቅሶ ሞርተር ተጥሎ ለቅሶተኛው ሁሉ ጎዳ ለቅሶ እንኳን መድረስ አልቻለም። ይርጋሲት እናቱን ከዚያ ታውቆ ወደ እሱ መውሰድ ሲፈልግ ያን ማድረግ እንኳን አልቻለም እና እጅግ ተሳቀው የሚኖሩበት ምን አይነት የሎሌነት ጥግ እንደሆነ እንኳን መረዳት ጤነኛ አእምሮ መረዳት የማይችለው ሁኔታ ላይ ነው ያሉት። እኛም ይሄን በመረዳት ነው የታችኛውን የፖለቲካ መዋቅር ካድሬዎች ጨምሮ የምህረት አዋጁ አካል እንዲሆንና በዚያ ተካተው ከህዝባቸው ጎን በሰላም ያለምንም ጋት መቆም እንዲችሉ ይህን የሁለት ሳምንት አዋጅ ከተወሰነ ቀን በፊት አውጥተን የነበረው እና ባጭሩ የፖለቲካ አመራሩ ቢሆን ተሳቆ ምንም አይነት ስራ መስራት የማይችልበት የተሽሎከለከ በዘመድና በከተማ የሚኖርበት ጊዜ ላይ ነው የደረሰው። እንደው የምህረት አዋጁም ውጤቱ እንዴት ይገመገማል? በብዛት እየመጡ ነው እንደሰማነውም በጣም በርካታ ቁጥር ያላቸው ሚሊሻዎች፣ አድማ በታኞች፣ መከላከያ ሳይቀር እየገቡ ነው ያሉት ወደ እናንተና እስቲ ውጤቱን እንዴት ታዩታላችሁ? በወታደራዊ ዘርፉ በተለይ እጅግ ስኬታማ ነው። አድማ በተና በመከላከያም በሚኒሻም በየቀኑ አልሆነም ሲባል አንድ ወረዳ ላይ 20-30 ከርቶ ያድራል። አሁን ባለው ሁኔታ ጉጃ ላይ በቀደም በነበረን ውይይት አስተዳዳሪ ከተወያየን በኋላ ወዲያው 30 ሚኒሻና አድማ በተና ፈርሶ የወጣው መከላከያ ካለ በየቦታው አለ። አሁን ዛሬ 20 የሚበልጥ መከላከያ ከርቷል ብለው ወስደው በጎና አካባቢ እየተደረገላቸው ነው። ደውለ ዘርተዋል። በጦር ሲገቡ በየቦታውም እንዲህ አይነት ነገር አለ። በተለይ ደግሞ የሰሜን ጎንደር አካባቢ ዳባት ከሰሞኑ በየጊዜው ነው ሞቅ ያለ ቁጥር ከ150 በላይ ጭምር እየተናደ የሚወጣበት ነው ያለውና በፖለቲካ አመራሩ ከዚህ ግባ ባል ነገር የለም ካሁን ባለው። ወታደራዊ ዘርፉ ግን እጅግ ስኬታማ የሆነና ከአውዳሚ ጦርነት በተሻለ መልኩ በሰላማዊ መንገድ እጃቸውን እየሰጡ እየወጡ በየቦታው እየተሸኙ። እንግዲህ ረዳት ፕሮፌሰር እያሱ አሁን በየአቅጣጫው ነው ጦርነቱ እየተካሄደ ያለው። ዛሬ ይህንንም ቃለ መጠይቅ በምናደርግበት ጊዜ በተለያዩ የጎንደር አካባቢዎች ውጊያዎች እየተካሄዱ ነው። ምናልባት ይሄ ሰሜኑም ደቡቡም ጎንደር በአንድ ጊዜ እንዲህ አይነት መጠነ ሰፊ አካባቢዎችን የሸፈነ ተጋድሎ የሚያደርግበት ሁኔታ ወዴት ሊያመራ ይችላል? ጎጃም፣ ወሎ፣ ሸዋ አገዛዙ በከፍተኛ ደረጃ በወታደራዊ ቁመናው የተዳከመ ከመሆኑ ጋር ተያይዞ አሁን ሌላ ዙር አዲስ ምልምል ወታደሮችን አሰልጥኖ ለማስገባትም የተዘጋጀ ነው። በአንዳንድ ቦታዎች በተወሰነ ደረጃ ማስገብቷል። እስቲ ወዴት ያመራል? የአጠቃላይ ተጋድሎ በተለይ ጎንደር ላይ በሰፊው አሁን እየተካሄደ ነው ያለ
አዎ ይሄ ግልጽ እኮ ነው። እንግዲህ መሳይ የተነሳንበት መንገድ በፖለቲካ ማንኛውም ፖለቲካ ሀሁ ማለት ሲፈልግ በአማራ ጥላቻና አማራን የተለየ ጨቋኝና እዚያ ቤተሰብ አድርጎ በማቅረብ የፖለቲካ ለሰንን የሚጀምረው በዚያ መንገድ ነው። ያ የወለደው አሁን አማራ ያለበት የህልውና ስጋት ነው። የትኛውም ቦታ ላይ ተረጋግቶ ማደር አይችልም። ብሄርንበት አካባቢ ሁሉ በቃ ተመገን አሁን መጣችን የታረፍ ነው። አንድ ከተማ ወደ ሌላ የምንጓዝ ከሆነ ለምሳሌ ጭንቅ ላይ ነው የሚሆነው። ሊሞት ነው፣ ሊፈጁ ነው፣ ሊበሉን ነው የሚለው እና ይሄን የህልውና ጥያቄ እንትን ካረጋገጥን በኋላ የምትሄደው መላው አማራ አንድ ተቋም በመፍጠር ምናልባት ይህ እጅግ የዘገየ የሚመስል ነገር ግን መሬት ላይ ያለው ሁኔታ ኔትወርኩም ምኑም አስቻይ ስላልሆነና በየቀኑ በትልቅ ፈተናዎች ውስጥ ስለምናልፍ ያን ማድረግ እስካሁን አልቻልንም። አንድ አማራዊ ተቋም ከተፈጠረ በኋላ ደግሞ ከመላ ኢትዮጵያ ወንድመቶቻችን ጋር በመተባበር ማንኛውም ኢትዮጵያዊ ማንኛውም ሰላማዊ ሰው ተረጋግቶ ሰርቶ የሚበላባት የሚከበርባት ሀገራችንን ማድረግና ያው የ4 ኪሎውን መንበር መረከብ ነው የሚሆነው። ረዳት ፕሮፌሰር ኢያሱ እንግዲህ ከወልቃይት ጋር በተያያዘ ነው። አንዳንድ ለውጦች አሉ፣ አንዳንድ እንቅስቃሴዎች አሉ። በህወሓቶች በኩል ወልቃይትን ታሳቢ ያደረገ በቀነ ቀጠሮ የተያዘ እቅድ እንዳላቸውም በይፋ ተናግረዋል። የወልቃይት አመራሮችም እንደዚሁ ህዝቡን ሰብስበው አነጋግረዋል። እስቲ አማራ ፋኖ በጎንደር ይህንን አጠቃላይ ሁኔታ እንዴት እየተከታተለው ነው ያለው? እንግዲህ ቅድም አንስቼዋለሁ። እንደ አማራ ፋኖ አጠቃላይ እንደ አማራ ፋኖ በጎንደርም ያለን አቋም አማራ በህልውናው እና በርስቶቹ በማንነቱ ሳይደራደር ተከብሮ እና አክብሮ በኢትዮጵያ የመንግስትነት ታሪክ ውስጥ መጥቷል። አሁንም በዚያ መንገድ እንዲቀጥል ነው የምንፈልገው። የወልቃይት ጉዳይም ከዚህ በፊት ብዙ ደም የፈሰሰበት ብዙ ወንድሞቻችን ብዙ ጓዶቻችን የሰዋንበት ጉዳይ ነው። አሁንም ቢሆን በተለይ የትግራይ ህዝብ እንዲገነዘብ የምንፈልገው ሁነኛ በሆነ ውይይት በመመካከር አይደለም የወልቃይትን የፎገራን የደራን የቋራን የመተማን ሀብት በጋራ የመጠቀም እንደ ኢትዮጵያዊም እንደ አማራም ባህላችን ነው። በዚያ መንገድ በመተማመን ሀቀኛ የሆነ መፍትሄ በማስቀመጥና ህዝብ ከህዝብ ጋር በሚያደርገው መሰረታዊ ግንኙነት እንጂ ዛሬም እንደ ትናንቱ በብሪ እንዲህ አይነት ነገር ፈጽሞ የሚሞከር አይደለም። እንደ ፋኖም ሁነኛ የህዝባችን ወኪል ታማኝ የህዝባችን አገልጋዮች ነን። ይህን የማስከበር ግዴታ አለብን። በዚህ አይነቱን ድንፋታና ተራ ፕሮፓጋንዳም ብዙ ትኩረት አንሰጠውም። ምክንያቱም ህወሓት መንግስት ያለ 4 ኪሎ እያለም ጭምር ያን ማድረግ ሳይችል ቀርቶ ተንኮታክቶ ከከፋኝ ጀምሮ በነበረው የበረኞቹ ተጋድሎ መላ አማራ በከፈለው ዋጋ መላ ኢትዮጵያዊ በሚዲያውም በተለያየ ዘርፍን በከፈለው ዋጋ 4 ኪሎ ተባሮ መቀሌ ከገባ በኋላም በብሬት ከ3 ጊዜ በመውረር አልተሳካለትም። ኦፍኮርስ ብዙ ዋጋ አስከፍሎናል። እኛንም የትግራይን ህዝብ ለኢትዮጵያዊንም ይሄ ከስህተቱ ያልተማረ ስርዓት ከቀይ ልካገት በሚመስል ደረጃ ከአብይ አህመድ ጋር ተደጋግፎ ይህን ጊዜ ለማሳለፍ በሚመስል ግልጽ እና መርህ አልባ በሆነ ውይይት ያ ነገር ተካሄደ በፕሮግራው ምናምን ተብሎ አሁንም እንኳን ያን ራሱ በድብቅ በጓዳ ያደረጉትን ውል እንኳን ማክበር አልቻሉም። ከሰሞኑ በራያ አካባቢ የነበረውን ወረራ እናስታውሳለን። እንደዚህ አይነቱን ነገር ፋኖ በየትኛውም ብልጽግና የሚምጣ ከኦሮሞማው መንግስት ከህዝባችን ግን ቆመን ህልውናችን ማንነታችን አርስቶቻችን እናረጋግጣለን። በዚህ መንገድ እንደ አማራ ፋኖ ከዚህ በፊት መግለጫዎችን አወጣናል። ከዚህ በኋላ የምናደርጋቸው ውይይቶችና የጋራ የስራ አስፈጻሚ እና የህዝብ ውሳኔ ይኖረናል። እንደ ህዝብ ግንኙነት ግን ማለት የምችለውና ያለኝ ስሜትና መረዳት በዚህ ልክ ነው ባጭሩ። ማሳይ በመጨረሻ መልእክት አላችሁ? እንግዲህ እዚህ ታሪካዊ ወቅት ላይ እንደዚህ አይነት ተጋድሎ በሚደረግበት ጊዜ ትግሉ ህዝባዊ ሆኗል። በአንዳንድ ቦታዎች እንደምንሰማውም ህዝባዊ በሆነ ቅርጽ ነው እየተካሄደ ያለውና ለህዝቡ የምታስተላልፉት በአጠቃላይ ለዚህ ትግል ደጋፊዎች እንግዲህ ዓለም አቀፍም ትኩረት በምዕራባውያንም ዘንድ ፋኖ ልዩ ትኩረት ያገኘበት ቦታ የተሰጠውም ጊዜው ወቅት ላይ ነን ያለነው እና አሜሪካ ጭምር ለፋኖ ያቀረቡት ጥሪ ምን ያህል የፋኖ ተጽዕኖ እየበረታ እየጠነከረ እንደመጣ የሚያሳይ ነው። እንደው መልእክት ካላችሁ? እንግዲህ ይሄኛው በየጊዜው የምናቀርበው እናንተም በደንብ እየሰራችሁበት ያላችሁት ኤሪያ እንደሆነ እንገነዘባለን። መሳይ መሬት ላይ ያለውን ህዝብ እውነት ለመናገር በጎን ያመርታል። የከተሜውንም እኛንም ሌላውንም ይመግባል፣ ራሱንም ልጆቹንም። ከዚያ በተረፈ ደግሞ በሁሉም ዘርፍ ከጎናችን ቆሞ እያገዘን ነው። ስለዚህ መሬት ላይ ያለው አማራ እዚያው በርትቶ ቀጥል ነው መልእክት ማስተላለፍ የምፈልገው። በውጭው ዓለም በተለያዩ ከተሞችና በሚዲያ በምንሳተፈው ደግሞ ከዚህ የተሻለ እያንዳንዷ ቀን ዋጋ እንደምታስከፍል እያንዳንዷ ቀን የተለያዩ የዲሽቃ የሞርተር የከባድ መሳሪያዎች ሌሎችም የዙ 23 ጥይት በላያችን ላይ እየፈሰሰብን በጓዳ በጎድጓዳው ዝናብ ጨለማ እየተፈራረቀብን ከድካም ጋር ያለረፍት ጉዞ እያደረግን 5 ወረዳ በ2 ቀን በአንድ ቀን እያቆራረጥ ከፍተኛ የሆነ ተጋድሎ ላይ ነው ያለነው። በዚህ ጊዜ ከጎናችን የማይቆም አማራ የማይቆም ኢትዮጵያዊ በስሙ ለመጥራት ሁሉ እንቸገራለን። ወዘመናል የሰውነት ጥግ ማሳየት የሚቻልበት የስብና መለኪያው አንድ ህዝብ ጭንቅ ውስጥ በወደቀበት ያውም ደግሞ አገሬ መንግስቴ ብሎ በተቀበለው አካል የሚያክል ወረራና ፈና ጭፍጨፋ ሲደረግበት ማንኛውም አካል ከጎናችን ቆሞ የታሪካዊ ድላችን ተሳታፊ እንዲሆን ጥሪ ማቅረብ እወዳለሁ። አመሰግናለሁ። በጣም አመሰግናለሁ። ረዳት ፕሮፌሰር ኢያሱ አባተ የአማራ ፋኖ በጎንደር ምክትል የህዝብ ግንኙነት ኃላፊ፣ እግዜር ይስጥልኝ። እኔም አመሰግናለሁ።